እሰይ ታባክ ዛሬ ላይ ነው እንዴ ልጁ አባት ይሆንኩ? ትናንትና የልጁ አባት አልነበርክም እንዴ? ዛሬ አንተ ስትሳት ልጅሽ አባት እንዲጨክንሽ ምናምን እውነትን ነው? ማን ነው ሴት ልጅ አትጨክንም ያለው? ማን ነው ሴት ልጅ በራሷ አትወስንም ያለው? እንዴ የወደደም ልብ እኮ ይጠላል አንዳንዴ ማለት ነው። አንጀት ይሽራስ። እውነት አንጀቴን ያራስኩት እንደ ዛሬ ደስ ብሎኛ አያውቅም ማለት ነው። እንኳን ታሰርክ ደግ ትውልድን እያበላሸክ የትውልድ ጠሪውን ከሰው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ሩታዬ ቆርጠሽ ተነስተሻል። እሰይ እንኳን ቆረሽ ማለት ነው። ለምነሹ ዛሬ ላይ ደግሞ እሱ የልጅሽ አባት አይደለው ጨክነሽ ቆረሽ እናውራ ምናምን። መጀመሪያ የት ነበርክ? መጀመሪያ ለምን አላወራትም? ከኤርሜላ አልሰጠችም ነበር? ውሽማክ አልሰጠችም ነበር? ውሽማክ ቢዚ አድርገ ነበረ? ለውሽማ ጊዜ እየሰጠክ ነበረ አይደለም? እንደዛ ነው ነገሩ። ቪዲዮ ያያሉ፣ እውነትም ፖሊሶቹ ቪዲዮ ያያሉ ማለት ነው። እና ቪዲዮ የማያዩ ግን እግ ቦታ እስከምትመጣ ነው መለሱልክ አይደል? ስለዚህ እግ ቦታ ሄደ መናገር እንደዚህ ችክ ማለት ለህግ አካል እንኳን እስኪ መታዘዝን ልመጥ። አንተ እኮ ድንጋይ ነክ በቃ ማለት የሆነ ድንጋዩን ብትሉት እኮ አይሰማም የህግ አካል። አንተ ደግሞ የማሰማ ሰውዬ ምን አይነት ፍጡር እንደሆንክ እኔ ግራ ነው የገባኝ። የምሬን ነው እላችሁ። እና ሩታዬ ህግ በማምጣትሽ ዛሬ ላይ የልጅሽ አባት መሆኑን ራሱ ማወቅሽ ደስ ብሎኛል። ምክንያቱም እስከ ዛሬ ድረስ እሷን ሲያሰቃያት እስከ ዛሬ ድረስ ያን ሁሉ ነገር ያን የሚያስጠላ ነገር ሲሰራ ልጁ አንድ ቀን ትዝ ብሎት አያውቅም። የልጁ አባት ነኝ ብሎ ራሱ አያውቅም። ስለዚህ ዛሬ ላይ እሱ ወደ ህግ አካል ሄዳ እግዛበት ስትመጣ የልጅሽ አባት ነኝ ምን የሚሉት ነው? እሷ ያን የልጅክ እናት አይደለችም ስታሰቃያት? እሷም እኮ እንደዚህ ነው የሚሰማት። ገባ? ከአንተ በላይ ከዚህ በላይ በጣም እየተሰማት ነበረ። ያን ግን አንተ ልትረዳት አልቻልክም። ቤተሰብ ጋር ደውል ምናምን ቤተሰብ ክራሱ እንደው ይቀጣ ነው የሚሉት፣ ይታሰር ነው የሚሉት። ልንገር ጋሽዬ በተለይ ይታሰር ነው የሚለው። ምክንያቱም በጣም አዋርደዋል፣ በጣም አሰቃይ። እዚህ ሚዲያ ላይ 10 መጥቶ እያሰደብከው ነበረ። ለአባትህ ክብር የሌለክ፣ ለቤተሰብ ለሚስት ክብር የሌለክ። ለነገሩ ለቤተሰቡ ክብር የሌለው እኮ ሚስቱን እንዴት ያከብራል? ለሚስቱ እንዴት ክብር ይኖረዋል? አይኖረውም። ስለዚህ አንተ እንደዛ ነክ በቃ። ዛሬ ላይ ደግሞ አንተ መቀጣት አንተ ብቻ ሳትሆን ከአንተ ጀርባ ያሉት እንዳለ ራሱ መቀጣት አለባቸው፣ እያንዳንዳቸው ማለት ነው። እያንዳንዳቸው ሩታ ታውቃቸዋለች። መዝግበሽ ያዢ ሩታ፣ እንዳትረሺ፣ አንዳቸውንም እንዳትረሺ። እና ዛሬ ገና ጀግንነት ወጣሽ። ዛሬ ገና ቆራስ ሴት ሆንሽ ማለት ነው። ዛሬ ገና እንዴ ምንም ብትወድ ምንም ብታፈቅር ሴት ልጅ ከጠላች ጠላች ነው በቃ። ከጠላችክ ጠላችክ ነው። ምንም እዚህ ጋር ብትፈርጥ ብትለምናት ራሱ አሰማም። አንተ አሁን እሷን እንደመለመን የሆነ ስለምትወደኝ አጠገቧ ስለቀረብኩ ምናምን የሆነ ካባበልኳት አትለቅም። ለምን ትለቃለች? ያን ሁሉ እንዴ እንደውም እሷ የፈላዋ አለመድፋቷ በአንተ ላይ ራሱ በጣም ጀግና ናት። እኔ ቦን በአንተ ላይ የፈላዋ ነበር ፊትክ ላይ የምከልስብህ ማለት ነው። ወይ አታምር ወይ እንትን አትል። የምሬን ነው ምለው። በዚህ ፊትክ ላይ የፈላ ውሃ ነበር ምደፋብክ ማለት ነው። እና ይህን ማድረጓ ራሱ አንድ ትልቅ ነገር ነው። አንተ ደግሞ ከህግ ጋር መስማማት አለብህ። በቃ ከህግ ጋር መስማማት አለብህ። የምትታሰርም ከሆነ ትታሰር። እኔ ግን ብትታሰር ብትቀጣ ደስ ይለኛል። ለምን? ትውልድን እያበላሸ ነው። ለትውልዱ ጠር እየሆንክ ነው። ለወጣቱ መጥፎ ነገር እያሳየክ ነው። መጥፎ ነገር እያስተማርክ ነው። ምን አለ መንግስት አንተን ቢያይክ። የምሬ ነው። በጣም መጥፎ ነገር እያስተማርክ ነው ለትውልዱ። በአንተ እድሜ ያሉት ያገቡ ወይም ደግሞ ያላገቡ ገና ለትዳር ለሚያስቡት እኮ እንደዚህ መሆን ትችላላችሁ እያልክ ነው። ሚስታችሁን ትታችሁ ከሌላ መዝናናት ትችላላችሁ። ሚስታችሁን ትታችሁ ከሌላ ጋር መዝለል ትችላላችሁ። በቃ ውሽማ ይዛችሁ እንደፈለጋችሁ መሆን ትችላላችሁ ብለክ እያስተማርክ ነው። ስለዚህ ይሄ ምን ማለት ነው? አንተ ይሄም ቅጣት ያስፈልጋል። በቃ የሆነ ቅጣት በሩታ ብቻ ሳይሆን አንተ በዚህ በትውልዱ ራሱ ቅጣት ያስፈልጋል። በአንተ እንዴ አንተ 23 እድሜ የዛሬ አመት የዛሬ 2 አመት በ23 እድሜ ነክ እንዴ? አንተ እኮ 27 28 ነክ አሁን ላይ። እና ሁሌ ህፃን የለም። አንተ ሴት ሆንክ እንዴ እንደ ሴት እድሜን የምትደብቀው? በጣም እኮ ነው የሚገርመው። እና ፖሊሶቹ ወገን የሚኒሻ ልብስ ነዋ ወገን፣ የኛው ሽሮ ከረሮ ማለት ነው። እና የፖሊሶቹ ነገር እስኪ ሹኩ በሉኝ፣ ኮሜንት ላይ ሹኩ በሉኝ በእናታችሁ። እና መነጽር አድርጎ ፖሊስ ካሜራ ተደቅኖበት ምናምን አይቻል አቅም። በነገራችን አይፈቅድም እኮ ፖሊስ እንዲህ መነጽር አድርጎ ደግሞ እንዲህ መጀነኑ አይልም እንዴ። እና ማለት ነው አንተ አቤካ ነው አቤላ ባነሱም ልጅ። አንተ ደግሞ ቾኮላት በረጋበል፣ ተረጋጋ፣ ሰከን በል እስኪ። ሁሉም ነገር ሰከን ሲል ነው ደስ የሚለው ማለት ነው። አትቃጠል እንደ ሴት፣ ምላስን ረጅም አታድርገው። አብርሽዬ እኔ ልጨነቅልክ፣ እኔ ክፍት ልበል። እኔ ታሞ ከመማቀቅ አስቀድሞ መጠንቀቅ ትላለች አያቴ ማለት ነው። እና አይዞክ ጭንቅ አለክ እኮ። ምትገባበት ጠፋክ፣ ምትሄድበት ቀዳዳ ጠፋክ። አይዞክ መጀመሪያ ነበረ፣ አሁን ሳይሆን መጀመሪያ ነበር ማሰብ የነበረብን። መጀመሪያ ነበር ይሄ እንደሚመጣ
እርግጠኛ ሆነክ ማሰብ የነበረብክ ወንድማችን ወንድም አለማችን እና ማለት ነው። ፖሊሶቹ ግን እንዳትለቁት አደራችሁ። ትውልድ እየተበላሸ ነው። ቪዲዮ የምታዩ ከሆነ እንዴት ነው እናንተ ራሱ ቪዲዮ እናያለን ዋላ ቀር እንትኖች አይደለንም አላችሁ። ግን እንዴት ነው ቪዲዮ ካያችሁ ለምንድን ነው ያልያዛችሁት? እናንተ ራሱ መከሰስ አለባችሁ። የምሬን ነው የምለው። እናንተ ራሱ መከሰስ አለባችሁ። ምክንያቱም ትውልድን እያበላሸ እኮ ነው። በአሁኑ ሰዓት ዘመቻው ትውልድን በማበላሸት ነው። ወጣቶችን እያበላሸ ነው። ለምንድን ነው ያልያዛችሁት? እናንተ ራሱስ በጣም እኮ የሚገርም የምሬን ነው የምላችሁ። እንዴ መያዝ ነበረባችሁ። ሌሽ ነው ያልያዛችሁት? እናንተ ራሱ በዚህኛው ቅጣት ያስፈልጋችኋል። ያው ምስክርነት ቪዲዮ እንዴ እኛ እያየንክ ነበረ። እሷ ግቦታ እስከምትመጣ ድረስ ነው። ግቦታ ባትመጣም የእሱን ቪዲዮ የሚያይ ብዙ ሰው አለ። ትውልድ ደግሞ ይበላሻል ብላችሁ እንዴት አላሰባችሁም? ማሰብ ነበረባችሁ። ቪዲዮ የምታዩ ከሆነ የምትከታተሉ ከሆነ ማሰብ ነበረባችሁ። እንዴት አላሰባችሁም? እንዴት አላሰባችሁም? ማሰብ ነበረባችሁ። የምሬን ነው የምለው። እንዴ በዚህ ልክ እናንተም ትውልዱ እንዲበላሽ ነው የምትፈልጉት? ወጣቶች አይደላችሁ እንዴ እናንተ? ወጣት እንዲበላሽ ነው። ለወጣቱ ምን እያስተማሩ ነው? ምንድን ነው ይዞ የመጣው? መጥፎ ነገር እኮ ነው እያስተማረ ያለው። ያኔ ግቦታውን ከሄደ ግን እንዲቀጣልን እንፈልጋለን። በቃ ቢያንስ እንዲቀጣልን እንፈልጋለን። ሩታዬ ደግሞ ያው ምሳ መውሰድሽ አይቀርም፣ ምግብ ለሱ ልብስ ምናምን መውሰድሽ አይቀርም። ምክንያቱም ያው አሳስረሽም ቢሆን አንዳንድ ጊዜ መልካም ጥሩ ነው። ክፉ ለሰሩብን መልካም ነው የሚባል ነገር አለ። ሩታዬ መጠየቁን እንዳትረሺ ማለት ነው። እና ዛሬ ደግሞ እንዴት አባቱ ነው ያማረባት። ይምሪ ነው ማለት ጭምር ብሎባታል። ቆንጆ ምንም ብትለብሽ እኮ ቁርበት ብትለብሽ ራሱ ያምርብሻል ማለት ነው። እና ዛሬ ምር ብሎብሻል። ይሄን ያብሽ እኮ እቅፍ ባረኩሽ ውስጤ ባስገባውሽ እያለሽ ይሆናል ማለት ነው። እኔ እንደዚህ እንደምትሆኝ ባቅ እኮ ከዛጅ ጋር ራሱ አልከሰከስም ወይኔ ሩታዬ እያለ እያለቀሰ ነው በልቡ ማለት ነው። አንገቱን እንደዚህ ድፍት አድርጎ ማለት ነው። እና አይዞሽ የኔ ቆንጆ አይዞሽ 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 ገለቴ ያለ አይዞክ አብርሽዬ። ሴት አረኮክ መሰለኝ። አይዞክ ያልፋል። የማያልፍ ነገር የለም። አንተም ደግሞ ተምረክ ትወጣለክ። ተመክረክ ተገጽጸ ከዛ በኋላ ተምረክ ትወጣለህ። ህጋችን መምከር ጀምሯል። በአሁኑ ሰዓት ወጣቱን እየመከረ ስለሆነ ሸቤ እያስገባ አንተንም ወስዶ ይምከርክ ማለት ነው። እና መክራችሁ አምጡልን። መንዘላዘልን አያስተምር ለትውልዱ። እኛ ከሱ ምን እንማር? እንዘላዘል እንዴ? እኛም ከሩታ ሴቶች ምንም አልተማርን። ወንዶችን ከአንተ ብዙ መጥፎ ነገሮችን እየተማሩ ነው። ከሩታ እኛ ጀግንነትን፣ ቆራጥነትን እና በቃ ምን ልበላችሁ አሪያ የወሰድነው እኛ ጀግንነትን ነው ከሴቷ ማለት ነው። ከወንዱ ግን ምንም አይደል ልፍስፍስነትና ማለት ነው። ከሴት ጋር መልከስከስን ነው ያየነውም እንትን ያልነው ማለት ነው። ሴቶች እንግዲህ ታውቁታላችሁ። እንግዲህ የፖሊሱ ነገር ሹክ በሉኝ ማለት ነው። የሚኒሻ ልብስ ነው ወይስ ፖሊስም እንደዚህ ይለብሳል? እኔ ማውቀው ፖሊስ እንደዛ አይነት ልብስ ሲለብስ እና የሆነ አይነት ልብስ አለ ሲለብስ ነው። ይሄ የሚኒሻ ልብስ ነው። ታውቃላችሁ? ሚኒሻ ማለት ያኒ ሚኒሻ ማለት እንትን ታጣቂ ነው የሚባል ታጣቂ ነገር እንደዛ ነው ልብሱ ማለት ነው። እና እኔ እንደዛ አይነት ልብስ ነው ማውቀው፣ ሌላ አላቅም። ያው ፖሊስ ስለማላቅ ፖሊስ ዘመድ ስለሌለኝ ይሆናል በቃ። እና ማለት ነው ሹኩ በሉኝ ኮሜንት ላይ የፖሊሶቹን ነገር ሹኩ በሉኝ ወገኖቼ።